ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀገሬ ልጆች የደወል ምልክቱን ነካ ስታደርጉ የልባችን ጮቤ ዋይ እንደምትለው ሁሉ እንደዚሁም የላይክ ምልክቱን ነካ አድርጋችሁ ዋይ እንዴት ልባችን ማድረጋችሁን አትርሱ። እንዴት ናችሁ? ደህና ናችሁ? ውድና የተከበራችሁ የሀገሬ ልጆች ዛሬ ደግሞ በኑሃሚን ድራማ ስለ ድራማው ሳይሆን ማውራት የፈለግኩትኝ አንዳንዴ የዘራነውን ማጨዳችን እንደማይቀር እንዴት እንደሆነ ለመግለጽ ስለፈለግኩኝ ነው እንጂ ብዙ ጊዜ በድራማ መፈትፈት አይመቸኝም ማለት ነው። የሀገሬ ልጆች እንግዲህ እንደምታውቁት ኑሃሚን ተከታታይ ድራማ በጣም ነው የምከታተለው ማለት ነው። ዝናሽ የባላባትና የጸጋ ልጅ ነኝ ከማለቷ የተነሳ የሰው ንቄቷ እንዴት እንደሚያስጠላኝ ልነግራቸው አልችልም። ለምን የባላባት ልጅ መሆን ሰውን ያስንቃል እንዴ? ኑሃሚን በጣም ነው መጠላት። አምራን ደግሞ እንደዚሁ በጣም ታንጨረጭራታለች፣ ታናድዳታለች። እሷም አትወዳትም። ነገር ግን ልጁን ያስወረደው የእርሚ ስለነበረ ያንን ስበብ ላለመግለጽ በእሷን ለማሳበብ የመጣችው እሷ ኑሃሚን እንደዛ ስታሰቃያት እንደነበረ እሷን ደግሞ በጀርባ የሚያሰቃያት አገኘች ማለት ነው ወይዘሮ ዝናሽ። ነገር ግን በዚህ ሁሉ መካከል እየተጎዱ ያሉት ወንዶች ልጆቿ የሚያሳዝኑኝ የወይዘሮ ዝናሽ ናሆምና ዳግም ናቸው። ወንድማማችነታቸውን ሳያውቁ በቂም የሚያሳልፉት ምስኪኖች ናቸው እውነት ለመናገር። ሌላው ደግሞ ኑሃሚ ከየትኛው ነሽ ግራ የምታጋቢ ከዳግም ወይስ ተናሁም? በእርግጥ ተናሁም ፍቅር እንደያዘች ነው ስትናገር የነበረው። ነገር ግን ናሁም ማነው ዳግም ደግሞ በጣም ነው የሚወድሽ፣ አንቺ ግን ናሁምን ነው የምትወጂው። ናሁም የራሴ ብሎ ወደዛ አይኑን ሰዷል፣ አልተመለሰም። ምስኪኖች፣ እሱ በስስት ሲያይሽ አንቺ በስስት ታያለሽ። ይሄኛው ማለት ነው። በጣም አሳዝንሽ። ለማንኛውም እሺ እና ወይዘሮ ዝናሽና እንግዲህ አምራን ምን እየተደራረጉ ነው? ቡና ጠጣችኝ ልጅህ ወረዴ ብላ ነገረችው። እንግዲህ ናሆምም ያልታደለ ሚስጥሩን ያላወቀ መቶ እናቱ ላይ ሊጮህ ሲል እናቱም ሰክራ እዛ እንደተደፋች የወይዘሮ ዝናሽ የዳግም አባት መጥቶ እኔ ከአንቺ ህይወት መልቀቅ አልቻልኩም፣ ስለዚህ ለአንድና ለመጨረሻ ላግኝሽና ወደ ነበርኩበት ልመለስ ነው ሲላት፣ አይሆንም ወይም እስር ቤት ልገባ ነው ሲላት አይሆንም ስትለው ነበረ። እንደዛ እየተባባለ ዳግም ልጁ መሆኑን ሲሰማ በጣም ያሳዘነኝ ምስኪኑ የናሆም አባት መጣ። እንግዲህ አቶ ለይኩን በጣም የሚያሳዝንና ደግ ሰው ነው። እኔ በህይወቴ ብዙ ደግ ሰዎች አሉ፣ ግን በዚህ ይህን ያክል ደግ ሰው አለ ብዬ አላስብም። ቤት እስከ መግዛት ውጭ ሀገር ሰዶ እስከ ማሳከም ድረስ ይሁን ለድራማ መሆኑን እያወቅኩ እንኳ አቶ ለይኩን እንዴት እንደሚያስደስተኝ በጣም ነው ደስ የሚለኝ። አንዳንዴ ለድራማ የሚሆን ለምንም ሲሰሩ ደግ ስራዊ ሲሰሩ አርአያ ናቸው ብዬ የምከተላቸው አንዳንድ ድራማዎች አሉ። ሌላው ይሄ ጣጣ ምናምን የምትሉ ድራማ አልከታተለው። ለምን? ሽጉጥ ሲያነሱ፣ ሲገዳደሉ፣ ሲሰራረቁ፣ ሲደባበቁ ነው። እነዚህ ግን ጽናትና ኑሃም የሚባሉ ድራማዎች በጣም የሚያስተምሩ የፍቅር አኩኩሎሽ ያለባቸው እና ትዕግስትን ሁሉን የሚያሳልፍና ትዕግስት እንዴት እንደሆነ የሚያሳዩ ድራማዎች ስለሆኑ እነዚህን እከታተላለሁ። እና እንግዲህ ደግ ስራና መጥፎ ስራ እንዴት እንደሆነ እያሳዩን እንዳለ በጣም ደስ የሚለው ነገር የወይዘሮ ዝናሽ መጋለጥ ግን መጨረሻ ላይ ያሳዝነኝ ነገር አቶ ለይኩን የዳግምን አባት መግደሉ ነው። ዳግማ የአባቱ ነገር ሞቱ ነው። በጣም ነው የሚያሳዝነኝ። ነገር ግን እሱ በሌለበት ሞቱን ሊሰማ ነው። ምስኪን ዳግምዬ፣ አይ ያምራንዬ፣ የኔ ቀልቃላ ማለት ነው። ታሳዝነኛለህ። ይሄ ደግሞ በግ ነው፣ መቼም አይነቃም። በተረፈ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የወደፊቱን ብዙ ነገሮች ስለምናይ ብዙ ነገሮች ስለማሳያችሁ እንድትከታተሉኝ በአክብሮት ጠይቃለሁ። ነገር ግን ቻናሌ ምን ሆኖ ነው የቀዘቀዘው? ላይክ አታረጉም? ሸር አታረጉም? ምንድን ነው እናንተ ላይክ ሸር ስታረጉ ልቤ በሐሴቱ ዋይ እንደምትል ማን በነገራችሁ? ለዛሬ ይዤላችሁ የመጣሁት እንግዲህ ቪዲዮ ይህንን ይመስል ነበረ። ላይክ ሸር እያረጋችሁ በኮሜንት አበረታቱኝ፣ ሀሳብ አስተያየታችሁን ስጡኝ። ስለነበረን ቆይታ
እጅግ በጣም እናመሰግናለን እያለን ተወዲሁ ከመሰነባበታችን በፊት ሀገራችንን ሰላም፣ ፍቅር፣ አንድነቷን ያንጣልን። ባይ ባይ። እወዳችኋለሁ የሀገሬ ልጆች።